ኤፍሬም ማለት ነው በሁለቱም ሳይዝ ሆነክ ማየት አለብክ። ለአብርሽ ብቻ መደገፍ የለብን። ወንድምክ ስለሆነ ከወንድም ጎን መቆም ሴት ልጅ ናት እሷም ማለት ነው። በሷም ጎን መቆም አለብክ። በሁለቱም እኩል በኩል ነው መቆም ያለ። በጣም አበዛው። በቀደም እንደዚህ እያልክ ነበረ፣ ዛሬም ደግሞ ደገምከው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው ማሮቼ። እና አብርሽም ደግሞ አብርሽም ጊዜ ሰጠክ ለማስረዳት ሞክር። እሷ ጊዜ እየሰጠኝ አይደለም እያለች ነው። ጊዜ ስጣት ለማስረዳት ሞክር ማለት ነው። ምክንያቱም እዚህ ጋር እናንተ ትዳርን እቃ ጨዋታ እያደረጋችሁት ነው። የምሬን ነው የምላችሁ። ሩታዬ ደግሞ በዚህ ሰዓት ማለት ነው የሚረዳት ሰው ነው የምትፈልገው። ምክንያቱም እርጉዝ ናት፣ ሊያነጫንጫት ከዚህም በላይ ልትሆንባችሁ ትችላለች ማለት። ስለዚህ እናንተ ልትረዷት ይገባል። ኤፍሬም ደግሞ በሰው ትዳር መሀል አትግባ ማለት ነው። ምክንያቱም አንተ አይመለከትም፣ በእነሱ መሀል መግባት የለብም። ለአብርሽም ማንም አይመለከተው። ምክንያቱም እሷ ተናግራለች ባለፈው፣ እናት አባት ቤተሰብ ራሱ አይመለከተውም በእኛ ትዳር፣ ሁለታችንን የሚመለከተን ብለሃለች። አንተ ግን አይገባህም። ዛሬም ድጋሚ ጣልቃ ገባክ ትዳራቸው ውስጥ። አይመለከት እንድትሄድም እንድትቀመጥ የምታደርጋት አንተ አይደለም፣ ልጅቷ ራሷ ታውቃለች። ህፃን ልጅ እኮ አይደለችም። እንዴት ነው የምታስበው? እንደውም ከዚህ ጭቅጭቅና ንዝርክ ማለት ነው ፈጣሪ ቢገላግላት ይሻላታል። ለሷም ለራሷ ማለት ነው ሰላም ታገኛለች ማለት ነው።